ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። የእንግሊዝኛ ቃላቶችን እንዴት በቀላል መንገድ ማንበብ እና መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንደምታያቸው የተለያዩ የእንግሊዝኛ ቃላቶች አሉ። እነሱን እንዴት በቀላል መንገድ አንብበን ትርጉማቸውን እንዴት ማወቅ እንችላለን፣ እንዴት በቀላል መንገድ ድምጻቸውን ሆነ ቅርጻቸውን እንዴት እየለያየን ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርት እንሄዳለን ማለት ነው። ከዛ በፊት ግን ኦንላይን ለማለት ፈልጉ ቤተሰቦቼ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ አሁን ወደ ትምህርቱ እንሄዳለን ማለት ነው። ያ የመጀመሪያው ማን ነው? እዚህ ጋር የመጀመሪያው ቃላት ማን ነው? ሲ ኤ ቲ አለ። ሲ ኤ ቲ። አሁን እዚህ ጋር ኬ እንደምትነበብ ታውቃላችሁ። መጀመሪያ ተነባቢና አናባቢ ማታወቁ ልጆች ገብታችሁ ማየት አለባችሁ ማለት ነው። ተነባቢና አናባቢ ማታወቁ ልጆች ገብታችሁ ሰርቻለሁ ስለ ተነባቢና ስለ አናባቢ። እሱ ማታወቁ ልጆች መጀመሪያ ገብታችሁ እዩ። ከዛ ያን ካወቃችሁ እነዚህ ማንበብ በጣም ቀላል ይሆንላችኋል ማለት ነው። ስለዚህ እዚህ ጋር አሁን ሲ እንደምን ነው የሚነበብ? እንደ ክ ነው የሚነበብ። ክ። ኤ እንደ አ ነው ይነበባል፣ እንደ አ ይነበባል። ቲ እንደ ት ነው የሚነበበው። ምክንያቱም እዚህ ጋር እንደ አ የተነበበው ኤ ምን አይነት ድምፅ አለው? ኤ አ የሚል ድምፅ አለው። ሁለት አይነት ድምፅ አለው በነገራችን ላይ ማለት ነው፣ ማወቅ ያለባችሁ። ስለዚህ ኤ እና አ የሚል ድምፅ አለው ማለት ምን ማለት ነው? አንዴ እንደ አ እናነባዋለን፣ አንዴ እንደ ኤ የምናነብበት ቦታ ይኖራል ማለት ነው። ስለዚህ እንደ አ የምናነብበት ከቃሉ አንድ አናባቢ ብቻ ካለው እንደ አ እናነበዋለን። ከቃሉ አንድ አናባቢ ብቻ ካለው እንደ አ እናነበዋለን። እዚህ ጋር ስንት አናባቢ ነው ያለው? ኤ ብቻ ነው አይደል አናባቢ። ስለዚህ ሌላ አናባቢ ስለሌለ ኤን ምን አይነት ድምፅ እንዲኖረው እናደርጋለን ማለት ነው። ስናነብ አ ሚል ድምፅ እንዲኖረው ማድረግ ማለት ነው። ስለዚህ ሲኤን እንደ ካ ማንበብ፣ እንደ ካ አያችሁ አ ሚል ድምፅ አለው ማለት ነው። ቲን እንደምን ማንበብ? እንደ ት ማንበብ። አናባቢ ከሌላቸው ስድስተኛ ፊደል ነው የሚሆኑት ማለት ነው። ስለዚህ ቲን እንደምን ማንበብ ማለት ነው? እንደ ት ማንበብ። ካት፣ 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 ካት ብለን በቀላሉ አነበብን ማለት ነው። ካት ማለት ምን ማለት ነው? ድመት፣ ድመት ማለት ነው። ካት ስንል ድመት እያለን ነው ማለት ነው። ስለዚህ አ የሚለው ድምፅ ይኖራል ማለት ነው። ለኤ አ የሚል ድምፅ ነው የምናደርግለት፣ ምክንያቱም አንድ አናባቢ ብቻ ነው ድምፁ ስለሚያጠር ድምፁ አጭር ነው፣ ሎንግ አይደለም ማለት ነው። ስለዚህ ኤ እንደ አ ይነበባል። ሌላ ጊዜ ደግሞ እንደ ኤ ይነበባል። እንደ ኤ የሚነበበው እዚህ ጋር እናያለን በደንብ፣ ምክንያቱም ሁለት ወይም ከዛ በላይ አናባቢ ካለው ኤ ምን አይነት ድምፅ አለው ማለት ነው? ኤ የሚል ድምፅ ስለሚኖረው። እዚህ ጋር ግን አንድ አናባቢ ብቻ ስለሆነ ኤ እንደ አ ነው የምናነበው ማለት ነው። ያ ካት። ይሄኛውስ ሲኤን እንደምናንበበው፣ ሲኤን እንደምናንበብ ነው። አሁንም እንደ ካ። ከዚህኛው ጋር ምንም የሚለያየው ነገር የለውም፣ ምክንያቱም እዚህም አንድ አናባቢ ራሷ ኤ ብቻ ነች፣ እዚህም ኤ ብቻ ነች። ስለዚህ እዚህ ጋርም ስናነብ እንደ ካ ነው የምናነበው። እንደ ኬ አታነቡትም፣ ኤ የሚል ድምፅ የለውም እዚህ ጋር፣ ምክንያቱም አንድ አናባቢ ብቻ ስለሆነ ማለት ነው። ስለዚህ ሲኤን እንደማንበብ ነው። እንደ ካ ማንበብ፣ እንደ ካ። አረን እንደ ር ማንበብ። ካር፣ ካር፣ ካ ስትሉ አ ሚል ድምፅ አለ ውስጣችሁ ላይ። ስለዚህ ካ ስትሉ አ ሚል ድምፅ አለ። ስለዚህ ካ፣ አረን፣ ር ስድስተኛ ፊደል ከሆነ ሳድስ ፊደል ስለሆነ አናባቢ የላቸውም፣ እንደ ር ማንበብ። ስለዚህ ካር፣ ካር፣ ካር። ካር ማለት እንደምታውቁት ምን ማለት ነው? መኪና ማለት ነው። መኪና። ስለዚህ እዚህ ጋር ስታነቡት አሁን እዚህ ጋር የሚለይ ነገር ከዚህኛው ጋር የሚለይ ነገር የለውም፣ ምክንያቱም አንድ አናባቢ ነች ኤ፣ እሷ ብቻ ስለሆነች እንደ አ ነበብናት። በቃ አለቀ። ሲኤ እንደ ካ፣ አርን እንደ ካር ብለን በቀላሉ አነበብን ማለት ነው። ያ ይሄኛውስ አሁንም ሲኤን እንደማንበብ ነው። እንደ ካ፣ እንደ ካ። ከዚህ ጋር ምንም የሚለያየ ነገር የለም። ኤንን እንደማንበብ ነው። እንደ ን፣ እንደ ን። ከአን፣ ከአን። ካን፣ ካን፣ ካን። ካን ማለት ምንድን ነው? ካን መቻል ማለት ነው። መቻል እችላለሁ፣ አይ ካን ምናምን ስትሉ መቻላችሁን ለመግለጽ ካን ትጠቀማላችሁ ማለት ነው። ስለዚህ ካን ስትሉ ካን ብላችሁ ማንበብ። አ ሚል ድምፅ አለ ማለት ነው ውስጥ ላይ። ስለዚህ ካን ማለት መቻል። እዚህ ጋርስ አሁንም ኤስ ኤ ዲ አሉ። አሁንም ኤስ ኤን እንደምን ነው የምናነበው? እንደ ሳ ነው እንደ ሴ? እንደ ሳ። እንደ ሴ አናነበውም ማለት ነው፣ አንድ አናባቢ ብቻ ስለሆነ። ስለዚህ ኤስ ኤን ሳ፣ ዲን ድ ለማንበብ። ሰአድ፣ ሰአድ፣ ሰአድ። ሳድ፣ ሳድ፣ ሳድ ብለን አነበብነው በቀላሉ። ሳድ፣ ሳድ ማለት ይኸው በአማርኛም ጽፌላችኋለሁ እንዴት ማንበብ እንደምትችሉ ማለት ነው። ሳድ ማለት ማዘን፣ መከፋት ማለት ይሆናል። ስለዚህ ስአድ፣ ሳድ
ሳር ብላችሁ በቀላሉ ማንበብ። ያ ይሄኛውስ አሁንም ኤስኤን እንደምናንብበው እንደ ሳ እንደ ሳ እንደ ሳ ኤልን እንደ ል ስድስተኛ ፊደል ከሆኑ ሳድስ ፊደል ከሆኑ አናባቢ ስለሌላቸው እንደዚህ ብቻቸውን ከሆኑ እንደ ሳድስ ፊደል ነው የምታነቧቸው ወይም እንደ ስድስተኛ ፊደል። ስለዚህ ኤስኤን እንደ ሳ አነበብን። ኤልን እንደ ል ማንበብ፣ ቴን እንደ ት ማንበብ። ሰአልት 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 ሳልት ሳልት ማለት ምን ማለት ነው? ጨው ማለት ነው። ሳልት ሳልት ብላችሁ አነባችሁ። እዚህ ጋር አሁን ስንት አናባቢ ነው ያለው? አንድ አናባቢ ማነች? እሷ ኤ ብቻ ነች። ስለዚህ እሷ ብቻ ከሆነች አሁንም ኤ ምን አይነት ድምፅ አላት ማለት ነው? አ ሚል ድምፅ አላት። ስለዚህ ኤስኤን ሳ ብለን አነበብን። ኤልን ይቅርታ፣ ኤልን እንደ ል ቲን እንደ ት ማንበብ። ሳልት 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 ብለን በቀላሉ አነበብን ማለት ነው። ከዛስ እዚህ ጋር አሁንም በተመሳሳይ ቢኤን እንደማንበብ እንደ ቤ ወይስ እንደ ባ? እንደ ባ እንደ ባ። ምክንያቱም አንድ አናባቢ ብቻ ነው ያለው። አሁን ዲን እንደ ድ ማንበብ። ብአድ ብአድ ባድ 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 ማለት ምን ማለት ነው? መጥፎ ማለት ነው። መጥፎ ስንል ባድ እንላለን ማለት ነው። ባድ አሁንም አ ሚል ድምፅ አለው። ባ ስትሉ አ ሚል ድምፅ አለው። ባድ። ከዛስ ኤፍኤን እንደማንበብ ነው እንደ ፋ እንደ ፋ። ሐርን እንደ ር። ፈአር ፋር 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 ማለት ሩቅ ማለት ነው። ሩቅ። ኤፍኤን አሁንም ፋ ስትሉ ፋ አ ሚል ድምፅ አለ ማለት ነው። ፋር 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 ማለት ምንድነው? ሩቅ ሩቅ ማለት ነው። ስለዚህ በዚህ መልኩ እንዲገባችሁ ከፈለጋችሁ በዚህ መልኩ ማጥናት ትችላላችሁ ማለት ነው። እና አናባቢና ተነባቢ ማታውቁ ልጆች መጀመሪያ በደንብ ስለሰራሁላችሁ በረጅም ድምፅ በአጭር ድምፅ አምስቱንም አናባቢዎች ተነባቢዎችን ብቻ ሰርችላችኋለሁ። ስለዚህ ድምፃቸውን መጀመሪያ ማወቅ አለባችሁ ወደዚህ ከመምጣችሁ በፊት ማለት ነው። ስለዚህ ያን ካወቃችሁ በእርግጠኝነት እንግሊዝኛ ለማንበብ በጣም ቀላል ይሆንላችኋል ማለት ነው። ስለዚህ መጀመሪያ እነሱን ማወቅ አለባችሁ። መጀመሪያ ዋናው መሰረት እሱ ስለሆነ ከዛ ወደዚህ መጣችሁ ይሄን መለማመድ ትችላላችሁ ማለት ነው። ያ እነዚህ አሁን በአጭር ድምፅ አጭር ድምፅ ማለት አንድ አናባቢ ሲኖረው ኤ አሁን ኤ ብቻ ነው እዚህ ጋር ያለው ኤ ራሷ ኤ ብቻ ስትሆንባችሁ ምን ብላችሁ እንደምታነቡት እንደ አንድ እንደምታነቡት መያዝ። አሁን ሁለት ወይም ከዛ በላይ አናባቢ ወይም ሌላ አናባቢ እዚህ ጋር ኤ ብትኖር እዚህ ጋር ኤ ብትኖር አይ ምናምን ቢኖር ይሄ ኤ የሚለው ድምፅ ይቀየራል። እንደ አ እናነበውም እንደ ኤ እናነበዋለን። እዚህ ጋር በደንብ እናያለን ማለት ነው። እና ኦንላይን ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ደውላችሁ አማርኛም ሆነ እንግሊዘኛ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች ደውላችሁ አናግሩኝ። በማንኛውም ሰዓት መማር መከታተል ትችላላችሁ ማለት ነው። አሁን ወደዚህኛው እንሄድ ማለት ነው። አሁን እዚህ ጋር እንደ አ ነበብን። እዚህ ጋር ደግሞ ኤ ነች። አሁንም ኤን እንደማንበብ አለብን። እዚህ ጋር እንደ አ እንዳታነቡ። እዚህ ጋር እንደ አ ይነበብ። ምክንያቱም ሁለት ወይም ከዛ በላይ አናባቢ ካለው ኤ ምን አይነት ድምፅ አላት ማለት ነው? እንደዚህኛው አ ሚል ድምፅ ሳይሆን የሚኖራት ራሷ እንግሊዘኛዋን ኤ ብለን መጥራት አለብን ስናነብ ማለት ነው። ገብቷችኋል አባባሌ? እዚህ ጋር አሁን አንድ አናባቢ ብቻ ስላለ ራሷ ኤ ብቻ ስለሆነች እንደምን አነበብናት ማለት ነው? እንደ አ አነበብናት ማለት ነው። እዚህ ጋር ግን አይደገምም። ኤ የሚል ድምፅ ነው ያላት። ምክንያቱም ሁለት ወይም ከዛ በላይ አናባቢ ከቃሉ ካለው ምን ብለን ማንበብ አለብን ማለት ነው? ኤ እንደ ኤ ነው የምናነባት። ራሷን ኤ ብለን መጥራት ግድ ይለናል ማለት ነው። ስለዚህ እዚህ ጋር አሁን ስንት አናባቢዎች ታያላችሁ? ኤ ኢ ሁለት አናባቢዎች አሉ። ስለዚህ ሁለት አናባቢዎች ካሉ ድምፁ ከዚህኛው ይቀየራል ማለት ነው። እዚህ ጋር እንደ አነበብን እዚህ ጋር እንደማንበብ አለብን ማለት ነው። እንደ ኤ ማንበብ አለብን ማለት ነው። ስለዚህ አሁን ቲኤን እንደ ታ ነው የምናነበው አይደለም፣ እንደ ቴ ኤ ድምፅ እንዲኖረው ቲኤ ቴ ሳይሆን ማለት ታ ሳይሆን ቴ ብለን ማንበብ። ቴ ብላችሁ ማንበብ ቴ። ከዛ ኬና ኤ ክ ብላችሁ ማንበብ። እቺ መጨረሻ ኤ ስትሆን እንዲህ ነው የምትጻፈው እንጂ አትነበብም። ድምጿ ያን ያህል ድምፅ የላትም፣ የራሷን የቻለ ድምፅ የላትም ማለት ነው። ስለዚህ ቲኤን እንደማንበብ ነው እንደ ቴ። ኬና ኤን እንደማንበብ ክ ብለን ማንበብ። ቴ ክ ቴ ክ ቴክ። ቴክ ማለት ምን ማለት ነው? ቴክ ማለት ጽፌላችኋለሁ እዚህ ጋር እንዴት እንደምታነቡ። ቴክ ማለት መውሰድ ማለት ነው። መውሰድ አያችሁ። አሁን እዚህ ጋር በዛኛው ኬር ብትሄዱ ግን እንደ ታ ታነቡት ነበር፣ ግን እቺ ኢ ትቀይረዋለች ሁለት ወይም ከዛ በላይ። አሁን ከዚች ጋር ሌላ አናባቢ አይም ቢሆን እቺ ቲኤ እንደ ቴ ነው የምነበረው እንጂ እንደ ታ አትነበብም። ምክንያቱም ሁለት ወይም ከዛ በላይ አናባቢ ካለው ኤ ምን አይነት ድምፅ አላት ማለት ነው? ኤ የሚል ድምፅ ስላላት፣ ስለዚህ ቲኤ እንደምን አነበብና እንደ ቴ አነበብና፣ ኬና ኤ እንደ ካ አነበበን፣ ቴክ ብለን አነበብን። ቴክ ማለት መውሰድ ብያችኋለሁ። አሁን እዚህ ጋርስ እንደምን እናንብበው? እንደ ካ እናንብበው ወይስ እንደ ኬ? እንደ ካ ነው ወይስ እንደ ኬ ነው የምንነበበው? ያወዛገባቸው አብዛኞቻችሁ ልጆች እንደዚህ ላይ እዚህ ጋር ነው ማለት ነው። ስለዚህ
እዚህ ጋር አሁን ምን ማድረግ አለባችሁ? መጀመሪያ አናባቢውን እዩት። ስንት አናባቢ አለው? 2 አለው ኤ ኢ። ስለዚህ በቀላል መንገድ መወሰን ትችላላችሁ። እዚህ ጋር እንደ ኬ እንደምታነቡት ማለት ነው። ኬ ሚል ድምፅ አለው እንጂ ካ ሚል ድምፅ አለው። እዚህ ጋር ግን ካር ብለን አነበብ ነው። ይህን ስለተጨመረ ደግሞ እዚህ ጋር እንደ አነበብ፣ እዚህ ጋር ደግሞ ኤ ብቻ ነው የተጨመረችው፣ ግን ድምፁ ይቀየራል ሙሉ በሙሉ ማለት ነው። ስለዚህ ካር የነበረው እዚህ ጋር ኬ ብለን እናነበዋለን። አያችሁ? ኬ አርኤል ር ለማንበብ ኬር 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 ማለት መጠንቀቅ ጥንቃቄ ማለት ነው። መጠንቀቅ ወይም ጥንቃቄ ኬር ማለት ነው። ኬር አያችሁ? ሲኤን እንደ ኬ አርኤል እንደ ር ኬር ኬር ብላችሁ በቀላሉ አነበባችሁ ማለት ነው። ይቅርታ ግን ትንሽ ጉንፋን ስለዚህ ድምፅ እንዳይረብሻችሁ በጣም ይቅርታ። ኬር ብለን በቀላሉ ማንበብ ቻልን ማለት ነው። ያ እዚህ ጋር አሁንም ስንት አናባቢዎች አሉ? 2 ወይም ከዛ በላይ አናባቢ ካለው ሎንግ ነው። ስለዚህ ስንት አናባቢዎች አሉ? ኤ አይ ስንት አናባቢዎች አሉ? ስለዚህ 2 አሉ። ስለዚህ 2 ስላሉ አሁንም ኤምኤን ምን አይነት ድምፅ እንዲኖራት ማድረግ አለብን? ኤ የሚል ድምፅ እንዲኖራት ኤምኤን ሜ ብለን ማንበብ ሜ አለን ሜ። ከዛ ኤን እዚህ ጋር 2 አናባቢዎች ናቸው አይደል? ባንዴ መጡባችሁ። እንደዚህ ተከታትለው ከመጡባችሁ የመጀመሪያውን አንብባችሁ ቀጥሎ ያለውን አናባቢ አታነቡትም። በቃ እቺና ኤን አነበባችሁ አይን ጃምፕ ለፉት ማለት ነው። ኤን ን ሜ ን መ ን ሜን 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 ማለት ነው ዋና መሰረት ለማለት ስንፈልግ ሜን እንላለን ማለት ነው። ሜን ዋና ወይም መሰረት ለማለት እንጠቀማለን። አያችሁ? ሜን ሚል ድምፅ አሁን ኤ ሚል ድምፅ አለ አይደል? ውስጣችሁ ላይ ሜ አያችሁ? ሜ ሚል ድምፅ አለው ሜን። ስለዚህ ኤ ሚል ድምፅ አለው እዚህ ጋር ማለት ነው። ዋና መሰረት ብላችሁ በቀላሉ ማወቅ ትችላላችሁ ትርጉሙን ማለት ነው። ከዛ እዚህ ጋር አሁን በተመሳሳይ ከዚህ ጋር ምንም የሚለይ ነገር የለውም። እቺ ብቻ ነው የምትለየው ማለት ነው። ስለዚህ እዚህ ጋር ሜ ብለን ያነበብነው እዚህ ጋር አሁን በለብን ፌ ነው እንጂ ፋ አይደለም። አሁንም ምክንያቱም የግድ ፋ ብለን ለማንበብ ሌላ አናባቢ እቺ ኤ ብቻ መሆን አለባት። ሌላ አናባቢ አይ ባይኖር ኑሮ እንደ ፋ እናነበው ነበር። አይ ባይኖር ኑሮ ኤፍ ኤ አር ቢሆን ኑሮ እዚህ ጋር እንደ ፋ እናነበው ነበር። ግን እዚህ ጋር እቺ አይ ስላለች ድምፁ በሙሉ ይቀየራል ማለት ነው። ሎንግ እናደርገዋለን። ኤፍ ኤ ፌ ብለን ማንበብ ፋ ሳይሆን ፌ። አሁንም አረን ር ብለን ማንበብ ፌር 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 ማለት ምን ማለት ነው? ፌር ማለት ትክክለኛ ፍትሃዊ ማለት ከፈለግን ፌር ነው እንላለን። ትክክለኛ ወይም ፍትሃዊ ማለት ነው። ትክክለኛ ያ እዚህ ጋር ፌር ብለን አነበብን። ኤ የሚል ድምፅ አለው ፌር። እዚህ ጋር አሁን በተመሳሳይ ስንት አናባቢዎች አሉ? ኤ ኢ 2 አናባቢዎች አሉ። ስለዚህ አሁን ኤምኤን እንደ ማሳየው የምናነበው እንደምን ነው? እንደ ሜ ነው የምናነበው ማለት ነው። ሜ ኤ አለን ሜ ዲ ድ ሜድ 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 ማለት ምንድነው? የተሰራ ተሰራ ተሰርቶ ያለቀ ነገር ከሆነ ሜድ እንላለን ማለት ነው። ስለዚህ ሜድ ሜ የሚለውን ድምፅ አሁን ሜ ስትሉ ኤ የሚል ድምፅ እንዳለው ማያዝ። ከዛስ እዚህ ጋር ሳውን ኤስኤን እንደምናንብበው ኤስኤን እንደ ስኬ እንደ ሴ ኤምኤን እንደ ም። አሁንም እዚህ ጋር ሳላልንም ምክንያቱም 2 ናቸው አናባቢዎች ኢ ስላለች። ስለዚህ ኤስኤን እንደ ሴ ማንበብ እንደ ሴ ኤምኤን ም ሴም 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 ማለት ተመሳሳይ ሴም ማለት ዘሴም ተመሳሳይ ማለት ነው። ተመሳሳይ። ስለዚህ እዚህ ጋር አሁን ኢ ባትኖር ኖሮ ኤስ ኤ ኤም ቢሆን አሁን እንዴት ታደርጉ ነበር? ምን ታደርጉ ነበር? ሳ ብላችሁ ታነቡት ነበር። ኤ ሳ ብላችሁ ታነባለሁ። ኤም ምን ብላችሁ ታነቡ ነበር ማለት ነው። ስለዚህ የቀየረችው ማለት ነው እቺ ኢ ነች። ሌላ አናባቢ አሁን እዚህ ጋር አይ ብትኖር እንደዚህ ነው። ሌላ አናባቢ ከዚህ ሌላ አናባቢ ከአምስቶቹ ሌላ አናባቢ ካለ ድምፁ እንደ ኤ ይነበባል ማለት ነው። እቺ ጭራሽ ባትኖር ደግሞ እንደ እሳት ያነቡ ነበር ማለት ነው። ስለዚህ በቀላሉ በዚህ መልኩ መረዳት ትችላላችሁ ማለት ነው። ከዛስ ኤስኤ እንደምን ማንበብ ነው? እንደ ሴ። ቪኢን እንደ ቭ። ሴቭ 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 ማለት ምንድነው? ሴቭ ሴቭ ማለት መቆጠብ ማዳን ለማለት ይችላል። ሴቭ ማለት መቆጠብ ወይም ማዳን እንደማለት እንጠቀመዋለን ማለት ነው። ስለዚህ አሁን ምን አየን? አናባቢ ኤ ነው ዛሬ አየን። አናባቢ ኤ አንድ አናባቢ ሲኖረውና 2 አናባቢ ሲኖረው ከቃሉ 2 አናባቢ ሲኖረውና አንድ አናባቢ ብቻ ሲኖር ምን አይነት ልዩነት አለው የሚለውን በደንብ አይተናል ማለት ነው። ስለዚህ እናንተም ማወቅ ያለባችሁ ምንድነው? ከዚህ በፊት የተለያዩ ቃላቶችን እንትን እያልን እየመሰረትን በሎንግና በረጅም ድምፅ አናባቢ ኤ ባጭርና በረጅም ድምፅ ኤ አምስቶቹንም ማለት ነው ኤ ኦ ዩ አምስቶቹንም አይተናል ማለት ነው። ስለዚህ ገብታችሁ ያላያችሁ ቤተሰቦች ገብታችሁ መጀመሪያ ማየት አለባችሁ። ድምጻቸው ተነባቢና አናባቢ በደንብ መጀመሪያ ማወቅ አለባችሁ፣ መለየት አለባችሁ። እሱን ካወቃችሁ ወደዚህ መጣችሁ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ በዋናነት ዛሬ ያየን ምንድነው? አናባቢ ኤ ናቸው።
የኤ አናባቢ አሁን እዚህ ጋር አንድ አናባቢ ሲኖር እንደ አ እንደምናነበው ሁለት ወይም ከዛ በላይ አናባቢ ካለው ደግሞ ከኤ ጋር ማለት ነው። አሁን እዚህ ጋር ኤ አለች፣ ከዛ ኤ አለች፣ ከጎኗ ሌላ አናባቢ ካለ አሁን እዚህ ጋር ኤ ስላለ እንደ ኤ አንብበናል። ሌላ አናባቢ ወይም ከሷ ሌላ አናባቢ ካለ እንደ ኤ እንደምናነብ አይታችኋል። እዚህ ጋር ደግሞ ራሷ ኤ ብቻ ከሆነች እንደ አ አንብበናል። እዚህ ጋር ደግሞ ሌላ አናባቢ ጭማሪ ካለ ከቃሉ እንደ ኤ እንደምናነብ አይተናል ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬ ክላሳችን እዚህ ጋር እናበቃለን እና እንደነገርኳችሁ ከመሰረቱ መማር የምትፈልጉ ቤተሰቦቼ አናግሩኝ። ቪዲዮ ላይ ቁጥር አስቀምጣለሁ። በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው ከመሰረቱ። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ